ከፖላንድ ሜዳዎች እስከ ሩሲያ በረሃዎች፣ ከፐርል ሃርበር የባህር ዳርቻዎች እስከ አውሽዊትዝ ማጎሪያ ካምፖች። ይህ የጥፋት የጭካኔ ግን ደግሞ የማይበገር ጽናት ታሪክ ነው። 75 ሚሊዮን ነፍሳት፣ የፈራረሱ መንግስታት እና የዛሬዋን ዓለም የለወጡ ድንገተኛ ውሳኔዎች። ይህ የሰው ልጅ ታሪክ ትልቁ ምዕራፍ ነው። በዚህ ታሪክ ዓለምን የቀየረውን ሁለተኛውን የዓለም ጦርነት ከጅምሩ እስከ ፍጻሜው እንቃኛለን። ይህ ግዙፍ የታሪክ ጉዞ እንዳያመልጠው ቪዲዮን ላይክ በማድረግ ይጀምሩ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ እንለፍ፣ አብራችሁን ቆዩ። ሁለተኛው የዓለም ጦርነት በሰው ልጅ ታሪክ ውስጥ የታየ እጅግ ግዙፍ ደም አፋሳሽና የዓለምን ቅርጽ የቀየረ ክስተት ነው። ይህ ጦርነት ከ1939 ዓ.ም ጀምሮ እስከ 1945 ዓ.ም ድረስ የቆየ ሲሆን 75 ሚሊዮን ድረስ የሚጠጉ ሰዎችን ሕይወት እንደጠፋበት ይገመታል። ይህ ጦርነት በአንድ ጀንበር የፈነዳ ድንገተኛ ክስተት አልነበረም። ይልቁንም ዓለም ለሁለት አስርት ዓመታት ያህል በዝምታ ያዘጋጀችው ባሩድ እንጂ። የመጀመሪያው የዓለም ጦርነት ሲያበቃ ዳግም ጦርነት አይኖርም ተብሎ ተገምቶ ነበር። ነገር ግን የቨርሳይል ውል ሰላምን ሳይሆን ጥላቻን፣ ስምምነት ሳይሆን በቀልን ዘራ። የኢኮኖሚ ቀውስ፣ የተናቁ ህዝቦች ቁጣና የሊግ ኦፍ ኔሽን ዝምታ ተዳምረው ሂትለርን የመሰለ ጭራቅ እንዲፈጠር መንገድን ጠረጉ። ሆኖ ዓለም እንዴት አይኗ እያየ ወደ ገደል አመራች? ታላላቅ መንግስታት ለምን ዝምታን መረጡ? የሁለተኛው የዓለም ጦርነት ዋና ዋና መንስኤዎች አንድ በአንድ እንፈትሻለን። ለሁለተኛው የዓለም ጦርነት የመጀመሪያ ምክንያት ተደርጎ የሚቆጠረው የቨርሳይል ውል ወይም ዘ ትሪቲ ኦፍ ቨርሳይልስ ነው። ቨርሳይል ውል በታሪክ ውስጥ እጅግ አከራካሪና የሁለተኛው የዓለም ጦርነት መፈንዳት ዋነኛ መንስኤ ተደርጎ የሚወሰድ ሰነድ ነው። ይህ ውል አንደኛውን የዓለም ጦርነት በይፋ ለማቆም ሰኔ 28 ቀን 1919 ዓ.ም በፈረንሳይ የቨርሳይ ቤተ መንግስት ውስጥ ተፈርሟል። ውሉ የተዘጋጀው በታላላቆቹ አራት ወይም ዘ ቢግ ፎር በሚባሉት አሸናፊ ሀገራት አሜሪካ፣ ብሪታንያ፣ ፈረንሳይና ጣሊያ ሲሆን ዋና ዓላማውም ጀርመን ዳግም ለጦርነት እንዳትነሳ አድርጎ ማዳከም ነበር። ሁሉም በጀርመን ላይ አራት ዋና ዋና ሰንሰለቶችን አስሯል። የመጀመሪያው የጥፋተኝነት አንቀጽ ወይም ዘ ዋር ገልት ክሎዝ ሲሆን አንቀጽ 231 ጀርመን ለጦርነቱ መነሳት ሙሉ ኃላፊነቱንና ጥፋተኝነቱን እንድትቀበል አስገደዳት። ይህ ለጀርመናውያን ትልቅ ውርደት ነበር። ሌላውና ሁለተኛው የካሳ ክፍያ ወይም ሪፓርሽንስ ሲሆን ጀርመን ለደረሰው ውድመት 132 ቢሊዮን የወርቅ ማርክ በዛሬው ግምት በቢሊዮን የሚቆጠር ዶላር እንድትከፍል ተወሰነባት። ይህም የጀርመንን ኢኮኖሚ ሙሉ በሙሉ አሽመደመደው። ሶስተኛው ደግሞ የወታደራዊ ገደብ ሲሆን የጀርመን የጦር ሰራዊት ከ100,000 ሰው እንዳይበልጥ ተደረገ። ታንክ፣ ሰርጓጅ መርከብና የጦር አውሮፕላን እንዳይኖራት ተከለከለች። ፈረንሳይ ጋር በምትጋራው የራይንላንድ ግዛት ላይ ወታደር እንዳታስቀምጥ ተገደደች። ሌላውና በአራተኝነት ደረጃ የሚጠቀሰው ደግሞ የግዛት መቀነስ ውሳኔ ነበር። ጀርመን 13% የሚሆነው መሬቷንና ሁሉንም የባህር ማዶ ቅኝ ግዛቶቿን አጣች። ለምሳሌ አልሳስ ሎሬንን ለፈረንሳይ ተመለሰች። የፖላንድ ኮሪደር ተብሎ የሚታወቀው መሬት ደግሞ ለፖላንድ ተሰጠ። ውል ሰላምን ለማምጣት ቢታሰብም በተግባር ግን የጥላቻና የበቀል ዘርን ዘርቷል። ጀርመናውያን ውሉን ዴክታት ወይም የተጫነ ውሳኔ ብለው ይጠሩት ነበር። የብሔራዊ ስሜት ሂትለር ለስልጣን እንዲበቃ ትልቅ መሰላል ሆነው። ካሳ ለመክፈል ሲባል ከፍተኛ ገንዘብ መታተሙ ደግሞ የጀርመንን ገንዘብ ዋጋ ቢስ አደረገው። በዚህ ምክንያት ሃይፐር ኢንፍሌሽን በጀርመን ተከሰተ። ሰዎች ለአንድ ዳቦ የሚሆን ገንዘብ በጋሪ ተሸክመው የሚሄዱበት ደረጃ ደረሱ። ለሁለተኛው የዓለም ጦርነት ሁለተኛ ምክንያት ተደርጎ የሚቆጠረው ደግሞ ዓለምን ያጋጠማት የኢኮኖሚ ቀውስ ወይም ዘ ግሬት ዲፕሬሽን ነው። የኢኮኖሚ ቀውሱ ወይም ዘ ግሬት ዲፕሬሽን ከ1929 ዓመተ ምህረት እስከ 1939 ዓመተ ምህረት በሰው ልጅ ታሪክ ውስጥ የታየው እጅግ ረጅሙና አስከፊው የኢኮኖሚ ውድቀት ነው። ይህ ቀውስ ለሁለተኛው የዓለም ጦርነት መፈንዳት እንደ ነዳጅ ሆኖ አገልግሏል። ቀውሱ የጀመረው በአሜሪካ የኒውዮርክ የአክሲዮን ገበያ ወይም ዎል ስትሬት ድንገት ሲፈራርስ ነው። ጥቅምት 29 ቀን 1929 ዓመተ ምህረት ሰዎች ባልነበራቸው ገንዘብ ወይም በብድር አክሲዮኖች መግዛታቸውና የኩባንያዎች ዋጋ ካላቸው አቅም በላይ መወጠሩ ነበር የኢኮኖሚ ውድቀቱን ያስጀመረው። አሜሪካ በወቅቱ የዓለም ባንክ ስለነበረች እሷ ስትወድቅ ዓለም አብሮ ወደቀ። ሰዎች ያስቀመጡትን ገንዘብ ለማውጣት ወደ ባንኮች ቢተሙም ባንኮች ገንዘብ አልነበራቸውም። በሺዎች የሚቆጠሩ ባንኮች ተዘጉ። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ስራቸውን አጡ። በአሜሪካ ብቻ ከአራቱ ሰዎች አንዱ ስራ የሌለው ሆነ። ሰዎች ቤታቸውን አጥተው በየጎዳናው ለምግብ ሰልፍ መቆም ጀመሩ። ይህን የኢኮኖሚ ቀውስ ተከትሎም የተለያዩ ችግሮች በዓለም ላይ ያጋጠሙ ሲሆን
የመጀመሪያው በየሀገራቶች የአምባገነኖች መነሳት ሲሆን በተለይ ለዚህ ምክንያቱ ደግሞ ሰዎች ሲራቡና ተስፋ ሲቆርጡ ዳቦና ስራ እሰጣቸዋለሁ የሚሉ ጠንካራ መሪዎችን መከተል ይጀምራሉ። በጀርመን አዶልፍ ሂትለር ይህን አጋጣሚ ተጠቀመበት። የናዚ ፓርቲ ድምፅ የጨመረው በኢኮኖሚ ውድቀቱ ጋር ተያይዞ ነው። ሌላኛው የኢኮኖሚ ውድቀቱን ተከትሎ የተከሰተው ነገር ደግሞ የጥሬ ዕቃ ፍላጎት መናር ነው። እንደ ጃፓን ያሉ ሀገራቶች የራሳቸውን ኢኮኖሚ ለማዳን ሲሉ ሌሎች ሀገራትን ለምሳሌ እንደ ቻይናን ወረው ጥሬ ዕቃ ለመውሰድ ወሰኑ። ሌላኛው የኢኮኖሚ ውድቀት ውጤት ተደርጎ የሚወሰደው ደግሞ የመከላከያ በጀት መጨመር ነው። ሀገራት ለዜጎቻቸው ስራ ለመፍጠር ሲሉ የጦር መሳሪያ ፋብሪካዎችን ከፈቱ። ይህም ዓለምን ለጦርነት አዘጋጃት። የሚገርመው ነገር የታሪክ ምሁራን እንደሚሉት የኢኮኖሚ ቀውሱን ሙሉ በሙሉ ያስቆመው ሁለተኛው የዓለም ጦርነቱ ራሱ ነው። ምክንያቱም ጦርነት በሚሊዮን ለሚቆጠሩ ሰዎች በወታደርነትና በፋብሪካ ሰራተኝነት ስራ ፈጥሯል። ለሁለተኛው የዓለም ጦርነት ሶስተኛ ምክንያት ተደርጎ የሚቆጠረው ደግሞ የሊግ ኦፍ ኔሽንስ ውድቀት ሲሆን ይህ ድርጅት ከአንደኛው የዓለም ጦርነት በኋላ ዳግም ጦርነት እንዳይከሰት በሚል ትልቅ ተስፋ የተመሰረተ ቢሆንም በተግባር ግን ጥርስ የሌለው አንበሳ ሆኖ ነው ያረፈው። በጦርነቱ ጅማሮም ላይ ዓለም በሁለት ተጻራሪ ኃይሎች መካከል ለሁለት ተሰነጠቀች። በአንድ በኩል ዓለምን በብረት ጫማ ለመርገጥና አዲስ ስርዓት ለመመስረት የቆረጡት የጥፋት ጥምረቶች፣ ሌላ በኩል ደግሞ ለነጻነት ለህልውናና ለሰው ልጅ ክብር ሲሉ በአንድነት የቆሙ አጋሮች። ይህ ፍልሚያ የድንበር ብቻ አልነበረም፣ የርዕዮተ ዓለም የጽናት እና የመኖር ወይም ያለመኖር ፍልሚያ እንጂ። በአንድ በኩል ዘንግ ኃይሎች ወይም ዘ አክሲስ ተብለው የሚጠሩት ኃያላን፣ በሌላ በኩል ደግሞ ዓለምን ለማዳን የተሰለፉት አጋር ኃይሎች ወይም ዘ አላያንስ። ዘንግ ኃይሎች ወይም ዘ አክሲስ፣ እነዚህ ኃይሎች ጦርነቱን የጀመሩትና ዓለምን ለመቆጣጠር በውል የተሳሰሩ አገራቶች ናቸው። ዘንግ ወይም አክሲስ የተባሉበት ምክንያት መላው ዓለም በእነዚህ ሶስት ከተሞች በበርሊን፣ በሮምና በቶኪዮ ዙሪያ ይሽከረከራል በሚል እብሪት ነው። ጀርመን ወይም ናዚ በመሪው አዶልፍ ሂትለር የሚመራውና የአውሮፓን ግዛት ለመቆጣጠር የሞከረው ዋነኛው ኃይል ነው። ጃፓን በእስያና በፓሲፊክ ውቅያኖስ ላይ ግዛቷን ለማስፋፋት የተነሳችና በንጉስ ሄሮይት የምትመራ ሀያል ሀገር ናት። ጣሊያን በቤንቶ ሞሶሊኒ የሚመራና የድሮዋን የሮማ ግዛት ለመመለስ አልሞ የተነሳ ፋሽስት መንግስት ነው። አጋር ኃይሎች ወይም ዘ አላይድ ፓወርስ፣ እነዚህ ሀገራት ደግሞ የፋሺዝምንና ናዚዝምን ለመቃወም በአንድነት የቆሙ ናቸው። ዘ ቢግ ስሪ ወይም ታላላቆቹ ሶስት ተብለው የሚጠሩት መሪዎች የዚህ ጎራ የጀርባ አጥንት ነበሩ። ታላቋ ብሪታንያ በዊንስተን ቸርችል የምትመራና ጀርመንን አውሮፓን ስትወር ብቻዋን በጽናት የቆመች ሀገር ናት። ሶቪየት ህብረት ወይም ሩሲያ በጆሴፍ ስታሊን የምትመራ ስትሆን መጀመሪያ ላይ ከጀርመን ጋር የጥቃት አለመፈጸም ውል ነበራት። ነገር ግን ጀርመን ስትወራት ወደ አጋር ኃይሎች ወይም ዘ አላያንስ ተቀላቅላለች። አሜሪካን በፍራንክሊን ዲ ሩዝቬልት የምትመራ የጦርነቱ የጦር መሳሪያ ማከማቻ በመሆን ታላቅ ሚና ተጫውታለች። ፈረንሳይ ምንም እንኳን በጦርነቱ መጀመሪያ በጀርመን ብትያዝም በቫርል ዴ ጎል የሚመራው ነጻ ፈረንሳይ ወይም ፍሪ ፍራንስ የተባለ ድርጅት ከአጋር ኃይሎች ጋር ሆኖ ተዋግቷል። ጦርነቱ በሶስት ዋና ዋና አህጉራት ወይም አውሮፓ፣ ኤስያና አፍሪካ ላይ ተካሂዷል። የፖላንድ ወረራ የሁለተኛው ዓለም ጦርነት በይፋ የተጀመረበትና ዓለምን ወደ ከፍተኛ እልቂት የመራ ክስተት ነው። የጥቃቱ ሰበብ ሂትለር ፖላንድን ለመውረር የፈለገው ለጀርመናውያን ተጨማሪ የመኖሪያ ቤትን ለማግኘት ነበር። ነገር ግን ለዓለም ሕዝብ ሰበብ ለመስጠት የናዚ ወታደሮች የፖላንድን ወታደራዊ ዩኒፎርም ለብሰው በጀርመን የሬዲዮ ጣቢያ ላይ የሐሰት ጥቃት ፈጸሙ። ክስተት የግሉቴዝ ሴራ በመባል ይታወቃል። ብሊትዝክሪግ መብረቃዊ ጥቃት መስከረም 1 ቀን 1939 ዓ.ም ጀርመን ፖላንድን ስትወር ዓለም ከዚህ በፊት አይቶት በማያውቀው ፍጥነት ነበር። ጀርመን የተጠቀመችበት ዘዴ ብሊትዝክሪግ ይባላል። አየር ኃይል መጀመሪያ ፖላንድን የመገናኛ መስመሮችና አውሮፕላን ማረፊያዎች በቦምብ ደበደበ። ታንኮች በከፍተኛ ፍጥነት የፖላንድን መከላከያ ሰብረው ገቡ። እግረኛ ጦር የታንኮችን ግስጋሴ ተከትሎ አካባቢውን ተቆጣጠረ። ብሪታንያና ፈረንሳይ ለፖላንድ ጥበቃ እንደሚያደርጉ ቃል ገብተው ነበር። በመሆኑም መስከረም 3 ቀን 1939 ዓ.ም በጀርመን ላይ ጦርነት አወጁ። ይህ ቀን የሁለተኛው የዓለም ጦርነት ይፋዊ የመጀመሪያ ተደርጎ ይወሰዳል። ሆኖም ግን ሁለቱ ሀገራት ለፖላንድ ፈጣን ወታደራዊ እርዳታ ስላላደረጉ ፖላንድ በሳምንት ውስጥ በሁለት ኃያላን ጀርመንና ሩሲያ እጅ ወደቀች። የፖላንድ መያዝ ሂትለር ማንም ሊያስቆመኝ አይችልም የሚል እብሪት እንዲያድርበት አድርጓል። ይህ ድል ለቀጣይ ትልቁ ወረራ ወደ ፈረንሳይ መንገድ ከፍቷል። ፈረንሳይ ከጀርመን ጋር በሚያዋስናት ድንበር ላይ የሜጆር መስመር የተባለ እጅግ ዘመናዊ የማይደፈር የመከላከያ ግንብ ገንብታ ነበር። ፈረንሳውያን ጀርመን ይህን ጥሳ አትመጣም ብለው ተዘናግተው ነበር።
ጀርመኖች የሚጆኖ መስመርን ፊት ለፊት ከመግጠም ይልቅ ማንም ያልጠበቀውን መንገድ መረጡ። ጥቅጥቅ ያለ ደን ያለበትንና ታንክ አልፍበትም ተብሎ የታሰበውን የአርዴነስ ጫካ ሰብረው በመግባት የፈረንሳይንና የብሪታንያን ጦር ከጀርባ ከበቡት። ፈረንሳይ በ6 ሳምንታት ውስጥ እጅ ሰጠች። ብሪታንያና የፈረንሳይ ጦር በጀርመን ታንኮች ተገፍተው የደንከርክን በሚባለው የባህር ዳርቻ ላይ ተከበቡ። ከጀርባ የታንክ ጥቃት፣ ከፊት ደግሞ ባህር ነበር። ብሪታንያ ወታደሮቿን ለማዳን ጥሪ ያቀረበች። የጦር መርከቦች ብቻ ሳይሆኑ ተራ የአሳ አጥማጆች ጀልባዎች፣ የሽርሽር ታንኳዎች፣ የግል ጀልባዎች ሳይቀሩ እንግሊዝን አቋርጠው በመሄድ ከ338,000 በላይ ወታደሮችን ከሞት አፍታ አትርፈዋል። ዘመቻ ዘ ብሊትዝ ጀርመን ብሪታንያን በየብስ ለመውረር ከመሞከሯ በፊት የብሪታንያ የኢኮኖሚ አቅምና የሕዝቡን ሞራል ለመስበር በአየር ላይ የከፈተችው አሰቃቂ ቦምብ ድብደባ ነው። ከመስከረም 1940 እስከ ግንቦት 1941 ለንደን ለ57 ተከታታይ ቀናት ከአንድ ቀን በስተቀር በቦምብ ተደብድባለች። ሰዎች ከቦምብ ለማምለጥ በምድር ውስጥ የባቡር ጣቢያዎች ወይም ቱብ ስቴሽንስ ውስጥ ተደራርበው ያድሩ ነበር። ሺዎች የሚቆጠሩ ቤተሰቦች ከምድር በታች ባለው ጨለማ ውስጥ ተስፋ ሳይቆርጡ ሙዚቃ ይጨዋወቱ ነበር። የጀርመን አውሮፕላኖች ከተማዋን እንዳያዩ ማታ ማታ በለንደን ውስጥ ምንም አይነት መብራት ማብራት የተከለከለ ነበር። ከተማዋ ሙሉ በሙሉ በጨለማ ትዋጥ ነበር። ብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል በዚህ ወቅት የህዝቡ የጥንካሬ ምንጭ ነበሩ። ጀርመኖች የብሪታንያን የጦር አውሮፕላን ማረፊያዎችና ራዳሮች ነበር የሚደበድቡት። ነገር ግን ሂትለር ስልቱን ቀይሮ ከተማዋንና ሲቪሎችን መደብደብ ጀመረ። ይህ ስህተት ነበር፣ ምክንያቱም ለብሪታንያ አየር ኃይል ራሱን እንዲያደራጅና አውሮፕላኖቹን እንዲጠግን ጊዜ ሰጠው። ኦፕሬሽን ባርባሮስ በ1941 ዓ.ም በሁለተኛው የዓለም ጦርነት ውስጥ ብቻ ሳይሆን በሰው ልጅ ታሪክ ውስጥ የታየ እጅግ ግዙፍ ደም አፋሳሽና የጀርመንን ውድቀት የወሰነ ወታደራዊ ዘመቻ ነው። ጀርመንና ሶቪየት ህብረት በ1939 እርስ በርስ አንጠቃቃም በሚል ውል ተፈራርመው ነበር። ነገር ግን ሂትለር ኮሚኒዝምን ለማጥፋት የአይሁድ ዝርያ ያላቸው የሚላቸውን ስላቮች በባርነት ለመግዛት እና የሩሲያን ሰፊ የተፈጥሮ ሀብት ዘይትና እህል ለመቆጣጠር ስለፈለገ ሰኔ 22 ቀን 1941 ዓ.ም ውሉን አፈረሰው። ዘመቻው በቁጥር ሲታይ እጅግ አስገራሚ ነው። ወደ 3.8 ሚሊዮን የሚጠጉ የዘንግ ኃይሎች ወይም አክሲስ ወታደሮች ከባልቲክ ባህር እስከ ጥቁር ባህር ድረስ 2900 ኪሎ ሜትር የሚረዝም ሰፊ የጦር ግንባር፣ 350 ታንኮችና 2700 አውሮፕላኖች በዘመቻው ተሳትፈዋል። ጀርመን ጦሯን በ3 ዋና ዋና ክፍሎች ነበር ያሰለፈችው። በሰሜን በኩል ሌኒንግራንድ አሁን ሴንት ፒተርስበርግን ለመያዝ፣ በመካከለኛው አካባቢ ደግሞ ዋና ከተማዋን ሞስኮን ለመቆጣጠር፣ በደቡብ በኩል የዩክሬንን የእህል እርሻዎችንና የካውካስን የነዳጅ ማዕድናትን ለመያዝ። ጀርመኖች በሳምንታት ውስጥ ሩሲያን እናሸንፋለን ብለው አስበው ነበር። ነገር ግን የሩሲያ ሕዝብ ባደረገው ከፍተኛ ተቃውሞና የተቃጠለ መሬት ወይም ስኮርችድ ኤርዝ ስልት ጀርመኖች ምግብና መጠለያ እንዳገኙ ያለውን ነገር ሁሉ እያቃጠሉ ማፈግፈግን ያዙ። ጦርነቱም እየተጓተተ መጣ። ከዚያም ታዋቂው የሩሲያ ቅዝቃዜ መጣ። የጀርመን ወታደሮች ለክረምት የሚሆን ልብስ አልነበራቸውም። ታንኮቻቸውና መኪኖቻቸው በቅዝቃዜ ምክንያት አልሰራም አሉ። በታህሳስ 1941 ዓ.ም ጀርመኖች ሞስኮ ደጃፍ ቢደርሱም ወደ ውስጥ መግባት ሳይችሉ ቀሩ። ሌኒንግራንድ የአሁኗ ሴንት ፒተርስበርግ ከበባ በታሪክ ውስጥ ከታዩት ረጅምና አውዳሚ ከበባዎች አንዱ ነው። የጀርመን ጦር ከተማዋን ሙሉ በሙሉ በመክበብ ወደ ከተማዋ የሚገባውን ማንኛውም የምግብ የነዳጅና የመድኃኒት መስመር ዘጋው። ሂትለር የሰጠው ትዕዛዝ ከተማዋን መያዝ ሳይሆን ከምድረ ገጽ ማጥፋት የሚል ነበር። ጀርመን ጦር ከተማዋን ሙሉ በሙሉ በመስከረም 1941 ዓ.ም በመክበብ ወደ ከተማዋ የሚገባውን ማንኛውም የምግብ የነዳጅና የመድኃኒት መስመር ዘጋው። ከበባው ለ872 ቀናት ከመስከረም 1941 ዓ.ም እስከ ጥር 1944 ዓ.ም የቆየ ሲሆን እዚህ ጊዜ ውስጥ በከተማዋ የነበረው ሁኔታ ሊገለጽ የማይችል አሰቃቂ ነበር። ግቡ ሲያልቅ ሰዎች የግድግዳ ወረቀት ማጣበቂያ ወይም ግሉ፣ ቆዳ ወይም ሌዘር እና አይጥ መብላት ጀመሩ። የመጨረሻው ደረጃ ላይ ደግሞ በሰው በላነት ወይም ካኒባሊዝም የተከሰሱ ሰዎች ነበሩ። በክረምት ወቅት ቅዝቃዜው እስከ -40 ዲግሪ ሴልሺየስ ወረደ። መብራትና ማሞቂያ ስላልነበር ሰዎች በቤታቸው ውስጥ በቁማቸው ይቀዘቅዙ ነበር። ለአንድ ሰው በቀን ውስጥ የሚሰጠው የዳቦ መጠን 125 ግራም ወይም 1 ስላይድ ያህል ብቻ ነበር። እሱም ቢሆን ግማሹ በአቧራና በጭድ የተቀላቀለ ነበር። በከበባው ወቅት ብቸኛው የጭላንጭል ተስፋ ላዶጋ የተባለው ሐይቅ ነበር።
ክረምት ሐይቁ ሲረጋ በበረዶው ላይ መኪናዎች እየተነዱ ምግብ ያስገቡና ታማሚዎችን ያወጡ ነበር። መንገድ በጀርመን አውሮፕላኖች ዘወትር ስለሚደበደብና በረዶው ስለሚሰነጠቅ የሞት መንገድ ተብሎ የሚጠራ ነበር። ከበባው ሲያበቃ 1.5 ሚሊዮን የሚጠጉ የሶቪየት ህብረት ነዋሪዎች አልቀዋል። ይህም በሁለተኛው የዓለም ጦርነት አሜሪካ እና ብሪታንያ ካጡት የሰው ኃይል ድምር በላይ ነው። ሌኒንግራንድ ግን አልወደቀችም፣ ጀግና ከተማ የሚል ስያሜም ተሰጣት። እስኪ ወደ ኤሲያ ወዳለው ግንባር እንለፍ። ጃፓን በኤሲያ ግዛቷን ለማስፋፋት ከፍተኛ የነዳጅና የብረት ፍላጎት ነበራት። አሜሪካ ደግሞ የጃፓንን ወረራ ለመቃወም የነዳጅ ማዕቀብ ጣለችባት። ጃፓን አሜሪካን ከፓሲፊክ ውቅያኖስ ለማስወጣት ብቸኛው መንገድ የአሜሪካን የባህር ኃይል በአንድ ጀንበር ማውደም እንደሆነ ወሰነች። እሁድ ጧት በሃዋይ ግዛት የሚገኘው የፐርል ሃርበር የባህር ላይ ሰፈር ሰላማዊ በሆነ እንቅልፍ ላይ ነበር። 1 ሰዓት ከ48 ላይ ከጃፓን የጦር መርከቦች የተነሱ 353 የጦር አውሮፕላኖች 2 ዙር ድንገተኛ ጥቃት ሰነዘሩ። 8 የአሜሪካ ግዙፍ የጦር መርከቦች ወይም ባትልሺፕስ ተመቱ። 4ቱ ሰመጡ። ከ300 በላይ አውሮፕላኖች ወደሙ። ከ2400 በላይ አሜሪካውያን ሕይወታቸውን አጡ። ጥቃቱ ማግስት ፕሬዝዳንት ፍራንክሊን ዲ ሩዝቬልት ለአሜሪካ ኮንግረስ ያደረጉት ንግግር የታሪክ ትልቅ ቦታ ያለው ነው። ጃፓን ላይ ጦርነት አወጁ። ከጥቂት ቀናት በኋላ ጀርመንና ጣሊያንም በአሜሪካ ላይ ጦርነት አወጁ። አሜሪካ እስከዚህ ቀን ድረስ በጦርነቱ ላለመሳተፍ ወስና ነበር። ፐርል ሃርበር ግን የአሜሪካን ሕዝብ በአንድ ሌሊት ለጦርነት እንዲነሳሳ አደረገው። ጃፓን አሜሪካን ክፉኛ ብትመታም 2 ታላላቅ ስህተቶችን ሰርታ ነበር። መጀመሪያው የአውሮፕላን ተሸካሚ መርከቦች ወይም ኤርክራፍት ካሪየርስን በጥቃቱ ወቅት እነዚህ መርከቦች ባህር ላይ ስለነበሩ ሳይመቱ ቀሩ። በኋላ ላይ ጃፓንን ድል ለማድረግ ዋናው መሳሪያ የሆኑት እነዚህ መርከቦች ነበሩ። ሁለተኛ የነዳጅ ማከማቻዎችን ከጥቅም ውጭ አለማድረጓ ነው። ጃፓኖች በፐርል ሃርበር የነበሩትን የነዳጅ ማከማቻ ታንኮች ሳይመቱ ቀሩ። ባይሆን ኖሮ አሜሪካ ለዓመታት ኃይሏን ማንቀሳቀስ አትችልም ነበር። ሶቪየት ህብረት የተካሄደው እጅግ ደም አፋሳሽ ጦርነት የስታሊንግራንድ ጦርነት የጦርነቱን አቅጣጫ የቀየረውና የሂትለር የመጀመሪያ መጨረሻ የሆነው በሶቪየት ህብረት የተካሄደው የስታሊንግራንድ ጦርነት። ስታሊንግራንድ የአሁኗ ቮልግራድ በደቡብ ሩሲያ የምትገኝ የኢንዱስትሪ ከተማ ነበረች። ሂትለር ከተማዋን የፈለጋት ለ2 ምክንያት ነበረ። የመጀመሪያው ስልታዊ ጠቀሜታዋ ነው። በከተማዋ በኩል የሚያልፈው የቮልጋ ወንዝ በመቆጣጠር የሩሲያን የንግድ መስመር ለመዝጋት፣ በሁለተኝነት ደረጃ ደግሞ ስነልቦናዊ ድል ለማስመዝገብ። ከተማዋ የተሰየመችው በሶቪየት ህብረት መሪ በሆነው በጆሴፍ ስታሊን ስም ሲሆን እሷን መያዝ ለሂትለር ትልቅ ክብር፣ ለስታሊን ደግሞ ትልቅ ውርደት ነበር። ጀርመኖች ከተማዋን በቦምብ ወደ አመድነት ቀየሯት። ነገር ግን ፍርስራሹ ለሩሲያ ወታደሮች ምርጥ መደበቂያ ሆነ። ጦርነቱ ከሜዳ ወደ ቤት ለቤት እና ክፍል ለክፍል ተቀየረ። ጀርመኖች ይህንን ውጊያ የአይጦች ጦርነት ይሉት ነበር። ምክንያቱም አንድ ወጥ ቤት ለመያዝ ለቀናት ይዋጉ ስለነበር። በህንፃዎች ፍርስራሽ ውስጥ የተደበቁት ሩሲያውያን አነጣጥሮ ተኳሾች ወይም ዘ ስናይፐር ሜን የጀርመንን መኮንኖች አንድ ባንድ ይለቅሟቸው ነበር። ጀርመኖች የከተማዋን 90% ያህል ተቆጣጥረው ሳለ ሩሲያውያን በድብቅ ግዙፍ ጦር አደራጁ። በህዳር 1942 ዓመተ ምህረት ሩሲያውያን ከከተማዋ ውጭ ያሉትንና የጀርመንን ጦር የሚጠብቁትን ደካማ የሮማኒያና የሃንጋሪ ወታደሮች መቱ። 3 ቀናት ውስጥ 300,000 የሚሆነውን የጀርመን 6ኛ ጦር ወይም ዘ ሲክስ አርሚ በከተማዋ ውስጥ መልሰው ከበቡት። ጀርመኖች ተከበው ሳለ ክረምት መጣ። ሂትለር እጃችሁን እንዳትሰጡ እስከ መጨረሻው ተዋጉ ብሎ አዘዘ። ወታደሮቹም በረሃብና በውሃ ጥማት ከፍተኛ የሆነ እንግልት ደረሰባቸው። በመጨረሻም ፈረሶቻቸውን ከዚያም አይጦችን መብላት ጀመሩ። በመጨረሻም ጀነራል ፍሬድሪክ ጳውሎስ የሂትለርን ትዕዛዝ በመጣስ በየካቲት 1943 ዓ.ም እጁን ሰጠ። ይህ በጀርመን ታሪክ አንድ ሙሉ ጦር ወይም ፊልድ አርሚ እጁን የሰጠበት የመጀመሪያው አሳፋሪ ክስተት ነበር። በዚህ ውጊያ ብቻ ወደ 2 ሚሊዮን የሚጠጉ ሰዎች አልቀዋል። በስታሊንግራንድ ግንባር የነበረ አንድ ወታደር የአማካኝ የመኖር ዕድሜው 24 ሰዓት ብቻ ነበር። ስታሊንግራንድ የናዚ ያለማሸነፍ ተረት ያበቃበት ነው። ከዚህ ውጊያ በኋላ ጀርመን ወደፊት መጓዝ አቁማ ወደ ኋላ ማፈግፈግ ጀመረች። የሶቪየት ህብረት ወታደሮችም እስከ በርሊን ድረስ የሚያደርጉትን ጉዞ ጀመሩ። የሆሎኮስቱ እልቂት። ናዚዎች በጦርነቱ መጀመሪያ አይሁዳውያንን ከማህበረሰቡ በማግለልና በታጠሩ ሰፈሮች ውስጥ ማጎር ጀምረው ነበር። ነገር ግን በ1942 ዓ.ም የናዚ ባለስልጣናት በዋንሴ ተሰብስበው የመጨረሻውን መፍትሄ የተባለውን እቅድ አወጡ። ይህም በአውሮፓ የሚኖሩ 11 ሚሊዮን አይሁዳውያንን በዘር ደረጃ የማጥፋት ስልታዊ እቅድ ነበር።
ናዚዎች ሰዎችን በብዛት ለመግደል የማጥፊያ ካምፖችን ወይም ዘዲስ ካምፕስን ገነቡ። ታዋቂው አውሽዊትዝ ብቻውን ከ1 ሚሊዮን በላይ ሰዎችን ሕይወት በልቷል። ሰዎች እንደ እንስሳት በጭነት በባቡር ተጭነው ለቀናት ያለ ምግብና ውሃ ይጓዙ ነበር። ባቡር ካምፑ ሲደርሱ ወታደሮች ሰዎችን በሁለት ይከፍሏቸው ነበር። ለስራ የሚሆኑትን ወጣቶች ወደ ካምፑ ሲገቡ፣ አዛውንቶች፣ ህፃናትና እናቶች ግን በቀጥታ ገላቸውን ሊታጠቡ ነው በሚል ሰበብ ወደ ጋዝ ክፍሎች ወይም ጋዝ ቻምበር ሲላኩ ነበር። ናዚዎች ሰዎችን መግደል ብቻ ሳይሆን ሰብአዊ ክብራቸውን ይገፉ ነበር። የተገደሉ ሰዎች ጸጉራቸውን ለትራስ መስፊያ፣ የወርቅ ጥርሳቸውን ደግሞ ለጀርመን ባንክ ገቢ ያደርጉ ነበር። ዶክተር ጆሴፍ ማንጌል ያሉ ሰዎች ደግሞ በህፃናትና በመንታ ልጆች ላይ ያለማደንዘዣ አሰቃቂ ሕክምና ሙከራዎችን ያደርጉ ነበር። ጦርነቱ ሊያበቃ ሲል አጋር ኃይሎች ሩሲያ ከምስራቅ አሜሪካ ከምዕራብ ወደ ጀርመን ሲገቡ እነዚህን ካምፖች አገኟቸው። ወታደሮቹ ያዩት ነገር እጅግ አስደንጋጭ ነበር። የአጥንት ክምር የሚመስሉ በህይወት ያሉ ሰዎችና የተራራቁ የሬሳ ክምሮች። ጄኔራል አይዘንሃወር ዓለም ይህንን ግፍ እንዳይረሳው በካሜራ እንዲቀረጽና በአካባቢው ያሉ የጀርመን ሲቪሎች መጥተው እንዲያዩ ያዘዘ። ይህንን ግፍ ታሪክ ሊክደው ስለሚችል ምስክሮች ያስፈልጉናል ብሎ አስቦ ነበር። ሆሎኮስት ዓለም አቀፍ የሰብአዊ መብቶች ድንጋጌ እንዲወጣና የዘር ማጥፋት ወይም ጂኖሳይድ እንደ ትልቅ ወንጀል እንዲታይ ምክንያት ሆኗል። 6 ሚሊዮን አይሁዳውያን በዚህ እልቂት አልቀዋል። የበርሊን ውድቀት ሚያዝያ 1945 ዓ.ም የሶቪየት ህብረት ወይም የሩሲያ ጦር ከምስራቅ በኩል የጀርመንን ዋና ከተማ በርሊንን ከበባት። ሂትለር የመጨረሻ ቀናቱን ያሳለፈው ከመሬት በታች በተሰራ ፉረር ባንከር ውስጥ ነበር። ሚያዝያ 30 ቀን 1945 ዓ.ም ሂትለር የጀርመንን ሽንፈት የማይቀር መሆኑን ሲረዳ ራሱን አጠፋ። አስከሬኑም በረዳቶቹ አማካኝነት በባንከሩ ደጃፍ ተቃጠለ። ግንቦት 8 ቀን 1945 ዓ.ም ጀርመን ያለምንም ቅድመ ሁኔታ እጇን ሰጠች። አውሮፓ ከናዚ ጭቆና ነጻ የወጣችበት ዘ ቪክተሪ ኢን ዩሮፕ ዴይ ተብሎ በታላቅ ደስታ ተከበረ። ነገር ግን ያም ሆኖ በፓሲፊክ በኩል ጦርነቱ ቀጥሎ ነበር። ጀርመን ብትሸነፍም ጃፓን እስከ መጨረሻው ሰው እንዋጋለን በማለት እጅ አልሰጥም አለች። አሜሪካ ጃፓንን በየብስ ለመውረር ብትሞክር በሚሊዮን የሚቆጠሩ ወታደሮቿ እንደሚያልቁ ተገንዝባለች። ይህንንም ለማስቀረት ማንሃተን ፕሮጀክት ወይም ዲ ፕሮጀክት ኦፍ ማንሃተን የተባለውን የሚስጥር የኒውክሌር መሳሪያ ለመጠቀም ወሰነች። ይህን ተከትሎ ነው የሂሮሺማና የናጋሳኪ እልቂት የመጣው። ሂሮሺማ ነሐሴ 6 1945 ዓ.ም ሊትል ቦይ የተባለው የመጀመሪያው የአቶሚክ ቦምብ በከተማዋ ላይ ተጣለ። አንድ ቅጽበት ከ80 ሺህ በላይ ሰዎች አመድ ሆኑ። ናጋሳኪ ነሐሴ 9 ቀን 1945 ዓ.ም ጃፓን አሁንም እጅ አልሰጥም በማለቷ ሁለተኛው ቦምብ ዘፋትማን በናጋሳኪ ላይ ተጣለ። ከተማዋ ሙሉ በሙሉ ወደመች። የአቶሚክ ቦምብ ያደረሰው ጥፋትና የሶቪየት ህብረት በጃፓን ላይ ጦርነት መክፈት ንጉሱ ሂሮሂቶ እጃቸውን እንዲሰጡ አስገደዳቸው። ከጦርነቱ በኋላ ከተከሰቱ ክስተቶች መካከልም የመጀመሪያው የዓለም በሁለት ጎራ መከፈል ነው። ጦርነቱ ሲያበቃ አውሮፓ ፈራርሳ ነበር። በዓለም ላይ ሁለት ግዙፍ ኃይሎች ወይም ሱፐር ፓወርስ ብቻ ቀሩ፣ አሜሪካና ሶቪየት ህብረት። የቀደሙ አጋሮች የነበሩት እነዚህ ሁለቱ ሀገራት በሐሳብ ተለያዩ። አሜሪካ ካፒታሊዝምን ስታቀነቅን፣ ሶቪየት ህብረት ደግሞ ኮሚኒዝምን ማስፋፋት ጀመረች። አውሮፓ ለሁለት ተከፈለች። ምዕራብ አውሮፓ በአሜሪካ ተጽዕኖ፣ ምስራቅ አውሮፓ ደግሞ በሶቪየት ህብረት በቁጥጥር ስር ወደቁ። ሌላኛው የጦርነቱን ማብቃት ተከትሎ የተከሰተው የተባበሩት መንግስታት ድርጅት ዩኤን መመስረት ነው። በሊግ ኦፍ ኔሽንስ መውደቅ በመማር ዓለም አቀፍ ሰላምን ለማስጠበቅ በ1945 ዓ.ም የተባበሩት መንግስታት ድርጅት ተመሰረተ። አምስቱ አሸናፊ ሀገራት አሜሪካ፣ ሩሲያ፣ ብሪታንያ፣ ፈረንሳይና ቻይና ጦርነትን ለማስቆም ልዩ ስልጣን ወይም ዘቬቶ ፓወር ተሰጣቸው። በ1948 ዓ.ም ደግሞ ዓለም አቀፍ የሰብአዊ መብቶች ድንጋጌ ጸደቀ። ሌላኛው ከጦርነቱ በኋላ የተቋቋመው የማርሻል ፕላን ነው። ማርሻል ፕላን አሜሪካ የፈራረሰችውን አውሮፓን መልሳ ለመገንባት 13 ቢሊዮን ዶላር በዛሬው ግምት በ100 ቢሊዮን የሚቆጠር እርዳታ ሰጠች። ይህ እርዳታ አውሮፓ በፍጥነት እንድታገግምና ወደ ኮሚኒዝም እንዳታዘነብል አድርጓታል። ሌላኛው ከጦርነቱ በኋላ የተከሰተው ደግሞ የቀኝ ግዛት ማክተም ወይም ዲኮሎናይዜሽን ነው። ጦርነቱ እንደ ብሪታንያ፣ ፈረንሳይ ያሉ የቀኝ ገዢ ሀገራትን አዳክሞ ነበር። በዚህም ምክንያት በአፍሪካና በእስያ የነበሩ ህዝቦች ለነጻነታቸው መታገል ጀመሩ። ከጦርነቱ በኋላ ባሉት ጥቂት አስርት ዓመታት ውስጥ እንደ ህንድ፣ ግብጽና የበዙ የአፍሪካ ሀገራት ነጻነታቸውን አግኝተዋል። ሌላኛው ከሁለተኛው ዓለም ጦርነት በኋላ የተከሰተውና በመርገም ውስጥም ያለ በረከት የሚመስለው የቴክኖሎጂና የሳይንስ ሽግግር ነው። ለጦርነቱ
በጦርነቱ የተፈጠሩ አውዳሚ ቴክኖሎጂዎች በኋላ ላይ ለሰላማዊ አገልግሎት እንዲውሉ ተደርጓል። የጀርመን ሮኬት ቴክኖሎጂዎች በኋላ ላይ አሜሪካና ሩሲያ ወደ ጨረቃ እንዲሄዱ መሰረት ሆኗል። የኒውክሌር ኃይል፣ የአቶሚክ ቦምብ ቴክኖሎጂ ለኤሌክትሪክ ኃይል ማመንጫነት መዋል ጀምረዋል። የጀርመኖችን ሚስጥራዊ ኮዶች ለመስበር የተሰሩት ማሽኖች የዛሬው ዘመናዊ ኮምፒውተር አያቶች ናቸው። አጠቃላይ ሁለተኛው የዓለም ጦርነት 75 ሚሊዮን የሚጠጉ ሕይወቶችን ቀጥፎ ከተማዎችን አውድሞና ዓለምን ለሁለት ከፍሎ አልፏል። ነገር ግን ከፍርስራሹ መሃል አዳዲስ ተስፋዎች በቀሉ። የሰው ልጅ ዳግም ያን አስከፊ ታሪክ እንዳይደግመው ቃል ገብቷል። ዛሬ የምንኖርባት ዓለም በጥሩም ይሁን በመጥፎ የተቀረጸችው በዚያ ታላቅ ጦርነት እሳት ውስጥ ነው። አብራችሁን ስለነበራችሁ እናመሰግናለን። በሌላ ፕሮግራም እስከምንገናኝ ቸርን ሰብት።